HD Sports በሁሴን አብዱልቀኒና በዳዊት ንጉሴ Champions again! HD Sports ሰላም እንዴት ናችሁ? ኤችዲ ስፖርቶች መተናል። ተወዳጁ ብስራት ኤፍኤም 101.1 ላይ እንገኛለን። የሐሙስ ከሰዓት አጭር ፕሮግራማችን ከባካል ዳሌር ጋር ቆይታ የማደርግበት ነው። አርሰናል እንግዲህ መሪነቱን መልሶ ወደ 5 ነጥብ ከፍ አድርጓል። ባለፈው ሳምንት እንግዲህ ከአርሰናል ጋር በሰፊው የተገዳደረው ቼልሲ ደግሞ በሊድስ ተሸንፏል። እንግዲህ የደረጃ ለውጥም ወደ ታች ዝቅ ማለትም አሳይቷል። በዚህ ሳምንት ሊቨርፑል ከዋንጫ ፉክክሩ በእርግጥም እየራቀ መሄዱ የተረጋገጠበት ውጤትን አስመዝግቧል ከሰንደርላንድ ባደረገው ጨዋታ። ቼልሲ እንግዲህ ሽንፈት የገጠመው 3-1 በሊድስ ዩናይትድ ነው። አርሰናል በሜዳው ብሬንትፎርድን ያሸነፈበት ጨዋታና እንዲሁ እንዳልኩትም ውጤታማ የሆነበት ዕለት ነበር ትናንት። ይሄ ይጠቀሳል። እነዚህን ጨዋታ አጠር አድርገን እናያለን። ምን ተፈጠሩ፣ ምን ቆንጆ ነገሮች፣ ምን በጎ መጥፎ ነገሮች እንደነበሩ በእነዚህ ጨዋታዎች ላይ እንግዲህ በአጭር 25 ደቂቃ ቆይታችን ከባካል ጋር የምንዳስስ ነው የሚሆነው። አብራችሁ እንድትሆኑ ነው እንደ ሁልጊዜውም በማክበር የምጠይቀው። ተጀመረ ቆይታችን። በአካል እንዴት ነህ ብያለሁ። አለን ዴቭ፣ እንዴት አለ? አድማጭ ተመልካቾቻችን እንዴት ናችሁ ብያለሁ። ሚድ ዊክ ላይ ነው ማለት በሳምንቱ አጋማሽ ላይ የተደረገ ጨዋታ ነው። ኦፍ ኮርስ የሚጠበቁ ነገሮች ነበሩ ማለት ይከብዳል በንጽጽር ስታይ፣ ግን ከዛ ውጪ ያልተጠበቀ የሚመስለው የሊድስና የቼልሲ የሊቨርፑል ያልተጠበቀ ልንለው እንችላለን። አላቅም፣ አስቸጋሪ ቲም እንደሆነ ሰንደርላንድ ዝም ብለህ በወረቀትም በተግባርም ስታየው ይታያልና በአንጻሩ ግን የመሪው አርሰናልን ድል የተጠራጠሩ ካሉ አላቅም። በዚህ ላይ ደግሞ ዝም ብሎ ላይናፑም ሲታይ ተጋጣሚው ቡድን ራሱ ይዞ የገባው ብሬንትፎርድ ራሱ ይዞ የገባውን ነገር ስታይ ዝም ብለህ ከጅምሩም ለአርሰናል የምንሰጠው ግምት ከፍ ይላል። ኦፍኮርስ በአርሰናል በኩልም የተደረጉ ለውጦች እንደነበሩ አይተናል። እስኪ ከመሪው አርሰናል ጉዳይ እንነሳ። ዴቭ፣ ከጨዋታው አስቀድሞ እንዳልከው አርሰናል ሊያሸንፍ መቸገር ቢኖርም ሊያሸንፍ ይችላል ትላለህ። ግን ደግሞ የቲሙ የብሬንትፎርድ አፕሮች እጅግ አስቸጋሪ ነው። ይሄ ኦፍኮርስ አርሰናል ብዙ አማራጮች አሉ፣ የቆመ ኳስ መጠቀም፣ እንደዚህ አይነት ነገሮችን ልታነሳ ትችላለህ። ግን ደግሞ ነገሮችን ከባድ ለማድረግ ከቡድኑ ወሳኝ ተጫዋቾች ወይም ቀጣይ ሳምንት በእርግጠኝነት ቋሚ አሰላለፍ ውስጥ የምታያቸውን በትንሹ 3 ተጫዋቾችን ጆርዳን ሄንደርሰን፣ ኢጎርን ከዛም ውጪ ሚካኤል ዳርምስጋርድን አይነት ተጫዋች ተጠባባቂ አድርጎ ነው አሰልጣኝ ኬት አንድሪውስ ወደዚህ ጨዋታ የመጣው። በአርሰናል በኩል እንግዲህ የቲምበር ኤዜና ሳካ ተጠባባቂ መሆን ትልቁ ነገር ነበር፣ ወይም እንደ ዜና ሊነሳ የሚችለው እነሱ ነው። ዴቭ፣ አርቴታ ብዙ ምክንያቶች ሊኖሩት ይችላሉ። ዴቭ፣ ከቶተናም ከባየርና ከቼልሲ ጋር እጅግ ጭራሽ ትግል ነበረው ልትለው ትችላለህ። በተለይም ደግሞ ከጨዋታው አስቀድሞ በሚኖሩ ዝግጅቶችና ጨዋታዎቹንም ደግሞ በበላይነት ለማጠናቀቅ የነበሩ ብዙ መውጣት መውረድ በተጫዋቾቹ ውስጥ ስለነበረ ያንን ነገር የተወሰነ እረፍት ለመስጠት አንደኛው ዓላማ እሱ ይመስላል። ሁለተኛው ደግሞ የፊታችን ቅዳሜ የሚደረገው ከአስቶን ቪላ ጋር ያለው ወሳኙንም ጨዋታ ከግምት ያስገባ የተጫዋች ምርጫ አቀራረብን በአርቴታ በኩል የተመለከትን ይመስላል። እንግዲህ ቅድም ያነሳናቸው ተጫዋቾች ቲምበር ኤዜ፣ ሳካ፣ እንደ ጋብሪኤል ጄሱስ አይነት ተጫዋቾች በቃ ይሄ የአርሰናል ስኳድ ዴቭ የሆነ ሰዓት ላይ ማንቸስተር ሲቲ ውስጥ የነበረውን ስኳድ የዛሬ 2 ዓመት 3 ዓመት ከዛ በፊት የነበረው ማንቸስተር ሲቲ ውስጥ እንደዚህ አይነት ተጫዋቾችን በብዛት ትመለከት ነበርና በቃ ይሄ የቀድሞ ማንቸስተር ሲቲን የሚያስታውስ የቡድን ስብስብ እንዳለው በአርሰናል በኩል የተመለከትነው እንቅስቃሴ ነው ያለው። ጨዋታውን በተመለከተ ዴቭ እንግዲህ አርሰናል ቀድሞ ግብ ማስቆጠሩ 11ኛው ደቂቃ ላይ ያው የግንባር ኳስ ነው በሜሪኖ አማካኝነት የተቆጠረውና ለዚህ ግብ መቆጠር በክሮሶቹ የሚደነቀው ቤን ዋይት አለ። ከዛም ውጪ ደግሞ ያ ክሮስ እንዲገኝ ደግሞ ምን አይነት ፍሊክ እንዳደረገ በማዱዌኬ በኩል የተመለከትነው አጋጣሚ ነው። ነገሮች ቀላል ይሆናሉ ተብሎ የታሰበበት ጎል ነበረ ገና በ11ኛው ደቂቃ መቆጠሩን ተከትሎ እንግዲህ ከዛ በኋላ አንዳንድ ሙከራዎች አንዳንድ አስደናቂ ነገሮችን በሁለቱም ቡድኖች በኩል
ተመልክተናል። በብሬንትፎርድ በኩል ይሄ የግንባር ኳስ ለመጠቀም የሚደረግ ጥረት እንዳለ በሚገባ አይተናል። የሜሪኖ ጎል ከተቆጠረ በኋላ ማለት ነው። እንደው ግን የሜሪኖ በ6 ጨዋታ አራተኛ ጎሉ ሆኖ ነው ዴቭ የተመዘገበው ባለፉት 6 ጨዋታዎች እና ደግሞ በአጠቃላይ 3 አሲስቶችም እንዳሉት የሚያሳይ ነው። ቡካዮ ሳካ 91ኛው ደቂቃም ላይ ግብ ሲያስቆጥር አሲስቱ የተመዘገበው በሱ መሆኑን ስትመለከት ያው ኦፍ ኮርስ ሳካ ብዙ ነገሩን ፈጽሞታል ወይም አከናውኖታል ብለህ ልታነሳ ትችላለህ። በመሃል ግን ዴቭ አርሰናል የኳስ ቁጥጥር የበላይነት ነበረው። በተለይም ደግሞ ሳካ ባይኖርም ኖኒ ማዱዌኬ ካለ ሁሌም እዛ ቦታ ላይ የአርሰናል ዋነኛ ማጥቃት አደጋና ያንን ቦታ የመጠቀም ነገር በአርሰናል በኩል ተደጋጋሚ ነገሮችን በመጀመሪያው አጋማሽ በሚገባ የተመለከትንበት እንቅስቃሴ ይመስላል። ኳስ ቁጥጥር አለ። ከዛም ውጭ ግን ይሄ ተደጋጋሚ የምትላቸው በአርሰናል ልክ የምትጠብቃቸው አይነት የግብ ዕድሎች በስፋት ነበሩ ብሎ መናገር ግን በጨዋታው አይቻልምና ብዙ ይጠበቃል። ለዚህ ያው የቡድኑ አፕሮች የብሬንትፎርድ አፕሮች ከባድ ነው ዴቭ። ልክ እንደ እባብ ነው ዴቭ። በቃ ይሄ ጭንቅላቱን ካላልከው ቀስ እያለ ይቆያልና አርሰናል እኮ 91ኛው ደቂቃ ላይ ሳካን ማስተማመኛ ጎል አስፈልጎታል ጨዋታው ላይና የሆነ ሰዓት አንዳች ነገር ሊያደርግ የሚችል ቡድን ነው። የቆመ ኳስ ደግሞ ካዮዴ የሚባለው ተጫዋች ልክ እንደ እግር ነው ኳሱን የሚወረውረው ዴቭና እጅግ አስቸጋሪ ነገርን የተመለከትንበት እንቅስቃሴ ነው። በአርሰናል በኩል እንዳልከው ውጤቱ በጣም ጥሩ ነገር ቢሆንም የጉዳት ጉዳዮች መሰማታቸው ምናልባት አደጋ ሊኖረው ይችላል እያስባለን የሚገኘው የሶስተኛው እንግዲህ የቡድኑ ተመራጭ የመሃል ተከላካይ ብለ በእርግጠኝነት የምታነሳው ክርስቲያን ሞስኬራ በዚህ ጨዋታ ተቀይሮ ወጥቷል ዴቭና ጉልበቱ ላይ ጉዳት ገጥሞታል የሚል ነገርን አሰልጣኝ ሚኬል አርቴታ ከጨዋታው በኋላ ተናግሯል። ሳሊባ የለም፣ ጋብሪኤል ቀድሞ ተጎድቷል። የሳሊባ ጉዳይ የቀናት ጉዳይ ነው ብሏል። እንግዲህ የቀናት ጉዳይ ማለት በቪላው ጨዋታ ምናልባት ተመልሶ ልናየው እንችል ከሆነ አላውቅም፣ ግን በትልቁ የአርሰናል ደጋፊዎችን የሚያሰጋው የዴክላን ራይስ በጉዳት ተቀይሮ መውጣት ነውና የሁለቱንም ምንም ነገር ማለት አይቻልም ስካን ውጤታቸውን መመልከት አለብን የሚል ነገር አርቴታ ተናግሮ እየተመለከትኩ ነበረ። ጠንከር ያለ በጣም ብርቱ የሚባል ፈተና ይሄ ከፍተኛ ብዙ ሴቮችን በራያ መመልከት ምናምን ያልነበረው ጨዋታ ቢሆንም ግን ደጋፊውን አስጨንቆ 91ኛው ደቂቃ ለሁለተኛ ግብ እስኪቆጠር ጨዋታው ላይ መቆየት ነገር በብሬንትፎርድ በኩል አለና ብሬንትፎርድ ያው ይሄ ነው የሚለው ነገር ማንሳት ይቻላል። አንዳንድ ጊዜ እንዲህ አይነት ተጋጣሚ ዝም ብሎ ጌም ውስጥ በቆየ ቁጥር በስተመጨረሻ ምንም ሳይሞክር እኮ በሙከራው በአጠቃላይ እኮ በጨዋታው ሂደት ላይ ተከሆነ አንድ አስቆጪ የሚባለው ከአርሰናል ጎል በኋላ ብረት የመለሰባቸው በአጠቃላይ እንቅስቃሴ ግን አንዳንድ ጊዜ ቀን ሲሆን ከአንዳንድ ሞክረህ ደግሞ በጣም ውጤቱ የሚፈልገውን ቲም አበሳይተው የምትወጣበት እድል አለና እና እንዳልከው ጌም ውስጥ በቆየህ ቁጥር እንዲህ አይነት ጫና ቀላል አይሆንም። ደጋፊ ላይ ይዞ የሚመጣው መስረስ በቀላል አይታይም። ግን ለኔ አርሰናል በደንብ በቃ ይሄ ስኳዱን ሞር ፕሮፐርሊ ከመጠቀም በጣም ደከሙብኝ የሚላቸውን ኦፍ ኮርስ የዴክላን ራይስን አይጨምርም የሚላቸውን ተጫዋቾች በተወሰነ መልኩ ለማሳረፍ የቻለበት እንግዲህ የሳካ ረፍት ቀላል ተብሎ ሊገመት አይችልም። ኦፍ ኮርስ የማስኩዌራ መጎዳት እንግዲህ ቲምበርን ቶሎ አመጣው እንጂ የቲምበርም ረፍት በጣም አስፈላጊ ነው። በቀላሉ የምታየው አይደለም። እነዚህን በቁልፍ ደረጃ ልትወስዳቸው ትችላለህ። ግን ይሁሉ ሲሆን ደጋግመን የምናነሳው ዴክላን ራይስ ያው እንግዲህ ሁለት ሳምባ አለው የሁለት ሰው ሳምባ ነው ይዞ የሚንቀሳቀሰው እየተባለ ጫና ውስጥ ገብቶም ሌሎቹን እንኳን ኢቭን 61ኛው ደቂቃ ላይ ሲለውጥ በመደበኛነት በተጫዋች ለውጥ ሲጠቀም ዴክላን ራይስን እንኳን አለመጠቀሙ በትናንቱም ጨዋታ ይገርማልና ይሄ ተጫዋች ደግሞ እንግዲህ የጉዳቱ መጠን ምን እንደሆነ ባናቅም አንዳንድ ጊዜ እንደዚህ በጣም ከፍተኛ አቅም ያላቸው ተጫዋቾች ሲጎዱ የጉዳታቸው መጠን ለመገመትም ይከብዳልና ባናቀውም ጫና ውስጥ እንዳይገባ ስጋት አለኝ አርሰናልና ደጋግመን ስናነሳ ነበር። በተለይ ባለፈው ባልደረባችን ሁሴን አርሰናል በጣም ሚስ ሊያደርገው ከተገባ ይሄን ተጫዋች ነው በሚል ደጋግሞም ሲያነሳ ነበርና ኖተብል ነው የሚሆነው። ኦፍ ኮርስ ስኳዱ ብዙ ነው እንዳልከው አሁን ቡድኑ ውስጥ ተጎድተው የነበሩ የቆዩም ተጫዋቾች የመመለሳቸው ነገር ክፍተቱን በየትኛውም አጋጣሚ ልትደፍንበት የምትችልበት እድል አለና እንግዲህ የቲምበር መኖር ራሱ አሁን አማካኝ የመሃል ተከላካዮች ላይ እንግዲህ አማራጭ አልባ እንኳን ቢሆን እንዴት ዛሬ
ዛሬ መሸፈን እንደቻለ ትናንት መሸፈን እንደቻለ ማየት ይችላል። ካላፊዮሪም እሱም የመሸፈን አቅም ይኖራቸዋል። ከዛ ውጪ ግን ቤን ዋይትም ቢሆን እንግዲህ ወደ ፊትነስ ሌቭሉ እንዲከፍ እያለ መምጣት ከቻለ በተለይ አሁን በቻምፒየንስ ሊግም ላይ መጠቀም አቅምን ድል ሊሰጠው ስለሚችል ክለብ ብሩጅ ላይ በመጪው ሳምንት እንዲህ አይነት ተጫዋቾችን መጠቀም መቻሉ በቀላሉ ሊታይ አይችልምና አይ ቲንክ አንዳንድ ጊዜ ይሄ ሸወድ አድርገህ ቢያስጨንቅህም ውጤቱ ጠቦ የሆነ ደጋፊ ላይ ስሜት ጫና ቢያመጣም በቀላሉ እንድታልፈው ተመቻችቶ የመጣ ነገር መስሎ አልፏል። ለምን በተጋጣሚ ቡድንም ረገድ በኩል ስታይ እንዳልከው አራት ኖተብል የሆኑ ቡድኑ ላይ ለውጥ ማምጣት የሚችሉ ተጫዋቾችን ቀንሰህ ስትገባ በቃ አስቀድሞውኑ እጅ ሰጥተህ በቃ ተከላክለህ በመልሶ ማጥቃት የሆነ ነገር ፈጥረህ ቢቻል አንድ ነጥቤን ሞክሬ ልውጣ ከሚል የመነጨ መሆኑን ስታይ ይሄ ደግሞ ለአንተ የበለጠ እድልህን ያሰፋል። የማሸነፍ እድልህንም የበለጠ አጠንክሮልህ ነው የሚመጣውና አርሰናል ይሄንን በሁሉም አጋጣሚ ተጠቅሞበታል ብዬ ነው በበጎ ማየው። የዴክላን ራይስ እና የማስኩዌራ ጉዳት ግን በተለይ ራይስ በቀላሉ ሊታይ አይችልም። ግን ካነሳን እንደጠቀስከው የሜሪኖ ጉዳይ ግን በቃ አሁን ገራሚ የሆነ ነው አይደል? አርሰናል ቤት ጥሩ ጎል አስቆጣሪ መሆን ብቻ ሳይሆን የጠቀስከው ሪከርድ ብቻ ሳይሆን አሁን ሱፐር ሰብ ምናልባት በአማራጭነት ምናምን የምትለው ተጫዋች አሁን አርቴታ ለማስቀመጡ ልኮ የሚቸገርበት ደረጃ ሊደርስ እንደሚችል ማሰብ አለብህ። ያለ ጥርጥር ዮኬሬስ ባለበት የእንቅስቃሴ ጨዋታ ላይ አርሰናል ይሄን ያህል አዝናኝነት፣ ይሄን ያህል የጎል ዕድሎች፣ ይሄን ያህል ፎርዋርድ የሆነ ነገር እንደሌለው ነው እያየን የነበረው በእርግጠኝነት። ኦፍ ኮርስ ዮኬሬስ አዲስ ተጫዋች ነው፣ ከቡድኑ ጋር ለመላመድ ጥረት እያደረገ ያለ ተጫዋች ነው። ግን ይሄ ተጫዋች አጥቂ ከሆነ በኋላ አርሰናል ጎሎችን አሲስቶችን ብቻ አይደለም በቡድኑ ሪትምና እንቅስቃሴ ማማር ላይ ራሱ አስተዋጽኦ ጨምሯልና አስደናቂ ፓሶችን ታያለ። የዚህ ተጫዋች ሚና በቀላሉ የሚተካ አይደለም። አንዳንድ ጊዜ እንግዲህ ቢቸግር ተብሎ ወደ አጥቂነት መጣ በመጥፎ አጋጣሚ። ከዛ በኋላ ግን አሁን ይሄ ተጫዋች በቃ ፒውርሊ አጥቂ የሆነ እየመጣ ነው ያለውና ለአርሰናል በመጥፎ ጊዜ መጥቶ ግን ምን ያህል በጎ ግልጋሎት እየሰጠ እንዳለ ስታይ ጥቅሙ በጣም በጣም የጎላ ነው። የስኳድ ዴብዙ ግን ተከላካዮችም አሁንም ቢጎዱበትም አርሰናሎች እንዴት እየተጠቀሙ እንዳሉ እያየን ነው በስኳዱና አጋጣሚውን ተጠቅሞበታል ነው ባጭሩ ማለት የሚችለው አርሰናል። ትክክል። የዴክላን ራይስ መጎዳት ዴቭ ከሌሎቹ በጣም ነው ተብል የሚያደርገው አንተም እንዳነሳው የሚጎዳው ማጥቃቱ ብቻ አይደለም፣ የሚጎዳው መከላከሉ ብቻ አይደለም፣ ሁለቱም ነው የሚፋለመው። የተጫዋቹ ጥሩ ሞቲቬተር ነው በነገር ላይ የቡድን መንፈሱም የመጎዳት ነገርና ይሄ ተነሳሽነት የመፍጠር የአምበልነት አርም ባንዱን ባያደርገው የቡድኑ ዋናው መሪ ደጋብሬል ሁሉ እሱ ነው ብለህ ማንሳት ትችላለህና ትልቅ እጦት ሊሆን ይችላል የእሱ መጎዳት። ግን እንዳልከው ግን አሁን ባለው ነገር ያን ያክል ረጅም ጊዜ ከሜዳ የሚያረቀው ነገር የሆነ ተቀይሮ ሲወጣ የሆነ ስሜት አለው። ግን እንደዛ የሚያረቀው ነገር ያለ አይመስልም። እንዳለው አርቴታ የታን ውጤቱን መመልከት አስፈላጊ የሚሆን ነው የሚመስለው። ግን የብሬንትፎርድን አይተው ከሆነ ዴቭ የሚያስጨንቅ የነበረው ሌላኛው ነገር ቁጥሮቹንም አይተህ ከነበር ጨዋታው ሊጠናቀቅ 15 ደቂቃዎች ወይም ከ75 ደቂቃ በኋላ ዘንድሮ የብሬንትፎርድን ያክል ብዙ ግብ ያስቆጠረ ቡድን የለም። ካዮዴ የሚባለው ተጫዋች የሚወረውረው ሮሪ ዴላፕ አይነት በቃ እንደሱ አይነት በጣም ረጅም ርቀት የመወርወርና ይሄ ጨራርፈው ሰከንድ ቦል ምናምን ተጠቅመው ግቦች እያስቆጠሩ የሚወጣ አስቸጋሪ ቡድን መሆኑ መጠቆም ያስፈልጋል። እንቅስቃሴ ይመስላል። የቼልሲ ነገር ግን ትንሽ ገራሚ ሆነ አይደል? የቼልሲ ያው ዴቭ አምስት ተጫዋቾችን ቀየረ። ያው ካይሴዶ በጉዳት ምክንያት ከጨዋታው ውጭ ሆነ። በእርግጠኝነት ጌሙ ላይ ይኖር ነበረ። 3 ጨዋታ ቅጣቱን ተከትሎ ይሄ ተጫዋች እንዳይኖር ሆነ ወይም ከጨዋታው ውጪ ሆነ። አሰልጣኙ አንዳንድ ለማሳረፍ ያደረገው ጥረት አለ። አሰልጣኝ ኤንዞ ማሬስካ ለምሳሌ እንደ ሪስ ጄምስ አይነት ተጫዋችን ለማሳረፍ ሙከራን አድርጓል። ፔድሮ ኔቶ ምናልባት ዘንድሮ ብዙዎች እያሉለት እንዳሉት ከሞይሰስ ካይሴዶ ቀጥሎ የቡድኑ ሁለተኛ ምርጡ ተጫዋች እያሉ የሚገኘው ፔድሮ ኔቶ ነው። ኮንሲስተንትሊ ግብ ያስቆጠረ ነው። በትናንቱም ጨዋታ ተቀይሮ ገብቶ ወደ እንግዲህ የግብ ዕድል ለመፍጠር ጥረት ያደረገው ተጫዋች እሱ ነው። እንደ ማሎ ጉሽቶ አይነት ተጫዋች ከዛ ውጪ ጋርናቾም በቡድኑ ላይ ተጽዕኖ አሁንም ጉልህ የሚባል ባይሆንም ግን በቋሚ አስተላለፍ የሚጠቀመው ተጫዋች ነው። እንደ ጄሚ ጊተንስ አይነት ተጫዋችን ፊት መስመር ላይ አምጽቶ ነበረ፣ ግን በጣም የፈዘዘ ምሽት ነበረ
በቼልሲ በኩል ይሄ ህብረት የሌለው ቡድን ይመስላል። ዴቭ ደግሞ የሊድስ ጀብደኝነት ኳስ ተቆጣጥሮ በደንብ የሚጫወት ፕሬስ የሚያደርግ ቡድን በተለይ ፈርስታፉ እንደዚህ አይነት እንቅስቃሴ ነበረው። የጎሎቹም የተገኙበትን ሁኔታ ስትመለከት በቃ ሊድስ እንዴት ጫና አድርጎ እንዳስቆጠረ የሁለተኛውም ጎል ከተቆጠረ 2-1 ከሆኑ በኋላ እንዴት የቼልሲ ተከላካዮች ስህተት እንዲሰሩ እንዴት ትሪገር እንዳረጓቸውና ያንን ኳስ የተጠቀሙበት ያው ቼልሲ መከላከሉ አሁንም የግብ ጠባቂው ኮርስ ግብ ጠባቂው ላይ ብዙ እንትን ላታነሳ ትችላለህ፣ ግን ደግሞ ስቲል እሱም ዊክ ሊንክ እንደሆነ በቼልሲ በኩል እንቅስቃሴዎችን የተመለከትንበት ጨዋታ ይመስላል። አንድሬ ሳንቶስ የሚባለው ተጫዋች በጣም እንትናን ለመተካት ሞይሰስ ካይሴዶን ለመተካት በጣም ሩቅ ነውና የኤንዞ ፈርናንዴዝም እንቅስቃሴ ወርዶ ነውና ኤንዞ ይሄ መከላከሉ ላይ በጣም ጫና እንዳያርፍበት በማድረግ ረገድ ካይሴዶ ካለ አስተማማኝ ነውና ብዙ መታተር የሚባለው ነገር ላያስፈልገው ይችላል ማለት ይኖረዋል። ግን ደግሞ ካይሴዶ ካለ ልክ ከሳንቶስ ጋር ወይም ከአንድሬ ሳንቶስ ጋር የምትጫወተውን አይነት ይሄ በጣም መመለስ ወደፊት መሄድ እንደዚህ አይነት ነገሮች እንዳትገባ ያደርጋልና ያ ቦታ በተለይ አማካኝ ክፍሉ ላይ የተወሰደባቸው ብርጫ ሳንቶስ እንቅስቃሴ በጣም ደካማ መሆን ቼልሲን በጨዋታው እጅ እንዲሰጥ አድርጎታል። ዶሚኒክ ካልቨርት-ሊዊን የቀድሞ ኤቨርተን አጥቂ እንግዲህ ተደጋጋሚ ጎሎችን ያስቆጠረ የመጨረሻው ጎል ያው መቼም ጊፍት ነው እንግዲህ ጊፍት ነው። የጎል ምንድነው የለውም ይባላል እሱን ያስቆጥሯል። ራሱ የቼልሲ ተጫዋች የነበረው ኢታን አምፓዱ ደግሞ አማካኝ ክፍል ላይ ምርጥ ብቃትን ካስመለከቱ የሊድስ ተጫዋቾች አንደኛው ሆኖ ግብ ያስቆጥረው ታናካም ምርጥ ብቃትን በጨዋታው ያስመለከተን ተጫዋች ሆኗል። ምንም ማለት ሳይችሉ በጣም በደካማ ብቃት ተሸንፎ የወጣበት እንቅስቃሴ አንድ በጎ ነገር ኮል ፓልመር ተቀይሮ የመጨረሻው 30 እና ከዛ በቃ 30 ምናምን ደቂቃ የመጫወት ሁኔታው ነው። ከዛ ውጪ ሌላ ነገር የለም። አንድ ሙከራ እንደዚህ አድርጎ ስንመለከተው ነበር። የቼልሲን ጨዋታ በዚህ ነው ማለት የሚቻለው። ችግሩ በተለይ ከአርሰናል ጋር ያደረገውን እንቅስቃሴ ብዙዎች ታዝበው ቼልሲ በዋንጫ ጉዞ ውስጥ የመቆየት አቅም አለው ወይስ የለውም የሚል የመከራከሪያ ሐሳብ ነበር ሲመነጭ የነበረውና ያንን ተከትሎ ሁሉንም ነገር እዛ ጨዋታ ላይ ጨረሱ የሚል ጥያቄ ቢነሳ ተገቢነት አለው ትላለህ። ለምን ነው ይሄንን የምለው? አንዳንድ ጊዜ የምትወስዳቸው እርምጃዎች ለውጥ ማድረግ አይታሙም። ሰውየው በየጨዋታዎች ላይ 3-4 ምናምን ተጫዋች የመቀየር ችግር የለባቸውም እና የምትረዳቸው የሚመስለው ሊድስ ነው ወይም ቢሆን ወጣዋለሁ ብሎ ማሰባቸውን ከግምት ታስገባለህ። ግን የተጫዋች ለውጦች በበረከቱ ቁጥር ላይክ እንግዲህ ተከላካይ መስመር ላይም ስትነካ አማካኝም ላይ ስትነካ ኦፍ ኮርስ እንግዲህ ግዴታ ውስጥ የገቡበት የካሴዶ ሁኔታ አለ። እንዲሁ አጥቂ መስመር ላይም የሆነ ወሳኝ ሰዎችን ከየኤሪያው ላይ ስትነቅልና እንዳልከው የመተካት አቅም አላቸው ያስገቧቸው ተጫዋቾች ብለህ ጥያቄ ስታነሳ ፉርሽ ያደርግብሃል። እንዳልነው ደግሞ የምታስበው በዚህ የዋንጫ ፉክክር ውስጥ ኦፍ ኮርስ አላማቸው ላይሆን ይችላል። ኦፍ ኮርስ እንግዲህ አስቀድመው ሲነሱ ያስቀመጡት ግብ ዋንጫ ነው ብትል መቼም ማንም ሊስማማ እንደማይችል ግብ ተወስዳለ። ቶፕ 4 ለመጨረስ እንደሆነ ቼልሲን ታስባለ። ግን ያም ሆኖ አንዳንድ ጊዜ ሞመንተሞች ራሱ ሁኔታዎች ፈቅደው ወደ ላይ ስትመጣ ግን እንደው የለውጦችህም መጠን ብዛቱ ልክ መስመር ቢኖር አሁን አይኖ ጀምስን ሊጠነቀቁለት ብዙ እንደሚመክሩ ታስባለህ። ግን ሪሊ ጀምስ አሁን በቀደም ያንን የመሰለ ድንቅ እንቅስቃሴ አድርጎ እዚህ ጨዋታ ላይ ለመጀመር ነበረበት ጥያቄ ታነሳል። የተለየ ችግር ከሌለ በቀር የሚነካኩ የምትቀይራቸው ተጫዋቾች ቁጥር ብዛት አንዳንድ ጊዜ በአጠቃላይ የጨዋታ ሪትም እንቅስቃሴ ላይ ኢቭን ደግሞ በዝርዝር ስትሄድ ውጤት ላይ ተጽዕኖ ይዞ እንዴት እንደሚመጣ ያየን ነውና አንዳንድ ጊዜ ቦልድ የሆነ ውሳኔዎቻቸው በጣም ከበድ ይላሉ ከጨዋታዎች ወደ ጨዋታዎች ሲመጡና እንዳልኩህ ነው። ይሄንን ካላነሳህ በቀር እንግዲህ ሰዎች እንደሚሉት አይመስለኝም። እኔም በግሌ ላይክ አሁን ቼልሲ ገና ትራንዚሽን ላይ ያለ ነው። ብዙ አቅም ያላቸው ብዙ ለነገ ተስፋ የሚሰጡ እንደውም ቀደም ብሎ ፍሬያቸው የመጣ አይነት ተጫዋቾች ስብስብ እንዳለው ታያለህና ቱ እርሊ አይደል? አሁን ለዋንጫ ፉክክር ይሻማሉ ለመናገር በጣም ቱ እርሊ ወጣት ቲም ነው ዴቭ። ያ በሂደት ለመብሰል በቀጣይ አመታት የሆነ ትልቅ ልዩነት ለመፍጠር የሚጥር ቲም ነው ብለህ ነው የምትናገረውና ከፍታ ዝቅታ እንደሚኖረው ግምት ተወስዳለህና ግን በዚህ ደረጃ ነው አሁን ከበቀደሙ ጨዋታ መለስ ብለህ በዚህ ደረጃ አልጠበቅኩም ነበር ይሄን ሳምንት ለለ ነው በተቀለው ዴቭ። እንግዲህ
ይሄ ወጣት ቲም ነው። ስለዚህ የውጤት መውጣት መውረድ በጣም ኢንኮንሲስታንት የመሆን ዋነኛ የቼልሲ መገለጫ ነው። እንዳልከው ትልልቅ ጌሞች ላይ ሲመጡ የሆነ ነገር ሊያስደምሙ ይችላሉ። ከዛ በኋላ ደግሞ እንዲህ ሳይጠበቅ ጨዋታን ተሸንፈውና ይሄ በጣም የመሪነት ነገር ቡድን ውስጥ መሪነት ችግር እንዳለ ኤስቴቫውን አይተው ከሆነ ዳኛው ፊሽካል ነፋልኝም ብሎ ለምንድነው ቀይ ካርድ ማይሆነው የሚያስብል ከኋላ እግሩን በቃ የመታበትን ሁኔታና ቢጨክን ዳኛው ቀይ ካርድ ሊሆን የሚችል አጋጣሚና ቀይ ካርድም ቢሆን ብዙም ቅሬታ የማያስነሳ አይነት ውሳኔ ሆኖ ተመልክተናል። ሞመንተሙን አጋጣሚውን የተፈጠረውን መልካም ነገር የመጠቀም ችግር ታይቷለት አስቀጥሎ የመጓዝ ነገር ቢጋዙ ጥሩ ነበር ብለህ ታስባለህ። ያ በደረጃ መንሸራተትም መጥቷል። ሊቨርፑል ባጭሩ ነኝ የሊቨርፑል ጨዋታ እንግዲህ ዴቭ ባለፈው አሌክሳንደር ሳላ ቤንች ሆኗል። ሳላ እንግዲህ ሁለተኛ ተከታታይ ጨዋታው ቤንች ሆኖ አድርጓል። አንድ ቁጥር እየተመለከትኩ ነበር ዴቭ ሳላ ባለፈው አመት ልክ ከ13 ጨዋታዎች በኋላ ምን አይነት ቁጥር ነበረው የሚለውን ነገር አንስተው ስመለከት ነበረ እና ያነጻጸሩት ማለት ነው። ባለፈው ኤክስጂው 9.78 ነው ዴቭ ኦልሞስት 10 ልትለው ትችላለህ እና ግን 11 ጎሎችን ነበረ ያስቆጠረው 7 አሲስቶች ነበሩት ዴቭ። ስለዚህ በ13 ጨዋታ 18 የግብ ተሳትፎ ነበረው። ዘንድሮ 4 ጎሎች ነው ያስቆጠረው እሱም ከ3.83 ኤክስጂ ነው። 2 አሲስት አለው ዴቭና አጠቃላይ ከ13 ጨዋታ የ6 የጎል ተሳትፎ ብቻ እንዳለው የሚያሳይ ነውና ምን ያክል ሳላ ብቻውን እንደወረደ ተጽዕኖ ፈጣሪ ነበር። አሁን ደግሞ ወርዷል። ኦፍ ኮርስ እሱ እንደወርድ ምን አይነት ምክንያቶች አሉ፣ ሌሎች አጋዥ ምክንያቶች ብለ የሚነሱ ነጥቦች አሉ። ግን ከቁጥር አንፃር ይሄን ነገር ለማንሳት ብዬ ነው ዴቭ። የሊቨርፑልና ሰንደርላንድ ጨዋታ አንፊልድ ሮድ ላይ ነው የተደረገው። ኦልሞስት ተሸነፈው ነበር እንግዲህ ጫፍ ደርሶ ነበር እንዴ መጨረሻ ላይ ኬዛ ያወጣው ኳስ ነው እንጂ ሊቨርፑሎች ጨዋታውን አሸንፎ ለመውጣት በሚደረግ ጥረት አንዱንም ነጥብ ለማጣት እጅጉን ተቃርቦ ነበርና ኬዛ በታምር ነው ኢቨን ከአቻውም በፊት እነዛኮ ብዙ መልካም እድሎች ነበሯቸው ጨዋታውን በደንብ ሰፋ አድርገው የሚጨርሱበት። ትክክል ያንን እንቅስቃሴ ማድረግ ነበረባቸው። በሊቨርፑል በኩል እንግዲህ የፍሎሪያን ቬትስ ወደ ግብ ማስቆጠር ለመምጣት የነበረ ጥረት እና ይሄ ምን አይነት እንቅስቃሴ እንዳሳየ ከዛ በኋላ ግን ኳሱን ሲመታው ወደ ውጭ ነው የመታው ዴቭና ይሄ ሙኬሌ የሚባለው የቀድሞ የአርቢ ላይፕዚግ እና የፒኤስጂ ተከላካይ ጫርፎ ወደ ጎሉ አመጣው እንጂ ቀጥታ ባይነካው ኖሮ ኳስ ወደዛኛው መስበር ነበረ የሚወጣ የነበረው። ለዚህ ጀርመናዊ እንደው ፎይታ ለፍጠረለት ብሎ ይሆናል ምን በሱ ስም ይመደገብ ጥሩ ነበር አይደል? ኦንጎል ነው በሙኬሌ ኦንጎል ነውና ብዙዎች እንደውም በቃ ለመጀመሪያ ጊዜ ግብ አስቆጠረ የሚለው ነገር ካነሱት በኋላ ከደቂቃዎች በኋላ ነበረ የፕሪሚየር ሊጉ በይፋ ኦንጎል ነው ብሎ በሙኬሌ እንግዲህ ጎሉ እንዲቆጠር የሆነው። በሊቨርፑል በኩል እንዳነሳው ከሳላ ውጪ ሌሎች ተጫዋቾች ያሉትን የመጠቀም ሁኔታ ነበረ ዴቭ። አሁንም አስደናቂው ዶሚኒክ ሶቦስ ላይ ከረጅም ርቀት የሚያደርጋቸው ሙከራዎች እጅግ አንዳንዱ ይበዛል ልትለው ትችላለህ። የሆነ በፍራስትሬሽን ውስጥ ሆኖ ነው እነዚህ ነገሮች የሚያደርገው የሚለውንም ነገር ልታነሳ ትችላለህ። ግን አስደናቂ ናቸው ኳሶቹ ሲመታቸው ለግብ ጠባቂ እጅግ አስቸጋሪ ሆኖ እየተመለከትነው አይነት እንቅስቃሴ ነው። በጣም ኦርጋናይዝድ የሆነ ቡድንን ፕሬስ የሚያደርግ ቡድንን በሰንደርላንድ በኩል ተመልክተናል ዴቭና እንግዲህ ይሄ ታልቢ የሚባለው ተጫዋች ራሱ ይሄ ቨርጅል ቫን ዳይክ በቃ አመት እንዳልሆነ የሚያሳይ ሌላ ጨዋታ ልትለው ትችላለህ ዴቭ። ሄዶ በግንባር ግብ ለማስቆጠር በሚደረግ እንቅስቃሴ ነው እንጂ አስደናቂ ሸርታቴ ወይም አስደናቂ ክሊራንስ ምናምን አታይም። በቃ ቫን ዳይክ የሆነ ፓስ ተሳስቶ የሆነ ነገር ሲሆን ነው እየተመለከትን ያለ ነው። ኢብራሂማ ኮናቴም እንደዚሁ የሆነ ነገር አለበት፣ ራሱ ያልተረጋጋው ነገር አለ። የጆ ጎሜዝ እና የሮበርትሰን ወደ ቡድኑ መምጣት ያው ጎሜዝ የተሻለ ቡድኑ በመከላከሉ ስቴብል እንዲሆን አድርጓል የሚል ነገርና የኬርኬዝ ጥያቄ ነበረ። አሰልጣኙ ሮበርትሰንን አምጥቷልና ይሄ ያፈራረቁ የመጠቀም ነገርን በዛ መስመር ላይ እንዳለ በሚገባ የተመለከትንበት ጨዋታ ይመስላል። ግን ሊቨርፑል ይሄ በቂ የምትለውን የግብ ዕድል መፍጠር ያልቻለ እነ ይሳቅ ይሄንን ያክል የጎል አስደንጋጭ ምናምን የምትለው አይነት ሙከራ ያላደረጉበት ምናልባት ፍሎሪያን ቬትስ አንድ ኳስ አግኝቶ የነበረበትን እንቅስቃሴ ካልሆነ በስተቀር
ያን ያክል አስቆጪ ነው የምትለው ነገር አይደለምና ሌላ ደግሞ ይሄ ስሎፕ የሆነ ጨዋታ ልትለው ትችላለህ በሰንደርላንድ የገጠማቸው አለመሸነፋቸውም እንደ ታምርና እንደ ትልቅ ነገር ከአንዱም ነጥብ በጣም በቃ አመስግነው መቀበል ያለባቸው አይነት ነገር የሚያስመስለው እንቅስቃሴ ነበር ይሄንን ማለት ነው። የሚገርምህ ግራናት ዣካ ያው የጨዋታው ኮከብ ነበር እና የቢቢሲን እንትን የሰጣቸው ነጥብ ያየው 7.64 የሰጠው እና የጨዋታው ትልቁ ነጥብ ያገኘው እሱ ነውና ቸልሲ ቤት ትልቅ ነጥብ የሰጣቸው ሊቨርፑል ቤት ትልቅ ነጥብ የሰጣቸው ለኬዛና ለቬትስ ነውና ለኬዛ 5.63 ሰጥቶታልና ሴፍ ስላደረገው ነው ለቬትስ ደግሞ 5.21 ሰጥቶታል። ሶቦስ ላይ ቀጥሎ ይመጣል 5.16 ሰጥቶታል። ግብ ጠባቂው አሊሰን ነው 5 የተሰጠው። ገራሚው ኢሳቅ 3.09 የመጨረሻው ነጥብ የወሰደው ነው እዚህ ጨዋታ ላይና አስገራሚ ነው። ኦፍ ኮርስ እንግዲህ ሊቨርፑል ሜዳ ላይ ነው ሊቨርፑል ሜዳው ላይ ነው ይሄንን ያደረገውና ኦልሞስት ሜዳ ላይ ከነበሩት ሁሉም የሰንደርላንድ ተጫዋቾች ከ6 በታች የተሰጠው የለምና በሙሉ እንዳልኩ 7.64 ለዣካ 7 ለባላርድ እንዲህ ያለ ይሄዳልና የሚነግርህ ነገር አለና ይሄን የመሰለ አምና ለስንት ነገር የሚጠበቅ የነበረ ቲም አምና ስንት ነገር ሲያደርግ የነበረ ቲም ዘንድሮ በዚህ ሁኔታ ስታየው አሁን በቃ ይሄ የአምናውንም የስኬት እንትን ያደበዘዘው የመጣ ይመስለኛል። የሰውየው ባንዴ እንደዚህ ቁልቁል መውረድ አምና ትልቅ ታሪክ ፈጽመው ነበር እንደሚለውንም ጥያቄ ሁሉ አሁን እንድታነሳ ያ ታሪክ በጣም ሩቅ ሁሉ እንዲመስል ያደረጉ ነው የሚመስለውና ባንዴ ነው ቁልቁለቱን የተያዙት። ኦፍ ኮርስ እንግዲህ ያደረጓቸው የተወሰኑ የተጫዋቾች ለውጦች አሉ፣ አልሳኩም በሁሉም ረገድ ግን ለሊቨርፑል ቀላል ፈተና አይሆንም። በእርግጠኝነት በዚሁ መንገድ ከቀጠሉኝ ሰው ክሪስማስ ድረስ ወይም አዲሱ ዓመት ድረስ በሊቨርፑሎች አንድ እርምጃ ሊወሰድባቸው የሚችልበት እድል ሰፊ እንደሚሆን ነው በእኔም በኩል የምገምተው እና በቃ ቲንክ ኦፍ ኮርስ ዛሬ ዩናይትድ ጨዋታ አለው የሚጠበቅ ጨዋታ በሱ ዙሪያ ሐሳብ አንሰነዝርም ግን የሚጠበቅ ነው። በርካቶች በተለይ ታዳሚዎች የሚጠብቁ ጨዋታ ወደ ድል መስመር ከተመለሰ እንግዲህ ልክ እንደ ሰሞኑ ሁሉ ወደ ደረጃው አናት የሚመጣበት ከፍ የሚልበት እድል አለ። ሁሉም እናብቃ። በአካል ኤችዲ ስፖርቶች ነበርን። ተወዳጁ ብስራት ኤፍኤም 101.1 ላይ ሰማችሁን። ለነበረን ጊዜ ከልብ እናመሰግናለን። እንግዲህ እንመለሳለን ቅዳሜ ደግሞ በጨዋታዎች ዝርዝር ጉዳዮች ላይ አበቃን። መልካም ጊዜ ብያለሁ። ባባይ ሰላም። ወደ መልካም ጊዜ ላንተ። ኤችዲ ስፖርትስ በሁሴን አብዱልቀኒና በዳዊት ንጉሴ